እውነት ሊያጠራጥረኝ የሚችል ነገር እንደሌለ አድርጎ አሳምኖኛል። ከዛ በኋላ ግን እነዚህን አልፍ አልፌ ያለውን ነገር ልንገርሽ እንጂ በጣም ብዙ ጠልቄ ገብቼበታለሁ። ስለ መጽሐፍ ቅዱሱ የሚሆን ስለ ቁርአኑ ባላቅም አልመጣሁም እዚህ ጋር። ነገር ግን እያንዳንዱ ነገር ሙስሊም ይሄ ነው የሚለውን ነገር እኮ አይደለም ምን ያወቅኩት እዛ ቦታ ላይ ክርስትና ትክክል እንዳልሆነ ብቻ ነው በሰዓቱ የገባኝ። ገብቶሻል አይደል? ስለዚህ ክርስትና ጋር ያለው በጣም ብዙ ጥያቄዎች አሉ። ያንን ሊጠይቅልኝ የሚችልበት ነገር የለም። ግን አንድ ነገር አለ፣ ወደዚህኛው እንድገባ ጠቅልዬ እንድገባ ያደረገኝ አንድ ነገር አለ። ሰንበት ተማሪ ትምህርት ቤት እያለሁኝ በነበረበት ሰዓት ላይ ይሄንን እያጠናሁኝ አጋጣሚ አንድ መምህር አለ እና ትልቅ ሰው ናቸው፣ ቄስ ናቸው እና እሳቸው ጋር ቀረብኩኝና እኔ ያልኳቸው አንድ ነገር በሚስጥር ልነግሮት እፈልጋለሁ። ክርስትና ውስጥ በጣም ብዙ ጥያቄዎች አሉ። እነዛን ጥያቄዎች የሚመልስልኝ ሰው ግን እፈልጋለሁ፣ ግን በግል ነው፣ ግላጭ እንዲሆን አልፈልግም። የሚያስረዳኝ ሰው እፈልጋለሁ። ምን ነው ምን አየሽ ምን አገኘሽ አሉ። ከዛ እኔ ብዙ ጥያቄዎች እየፈጠረብኝ ስለሆነ ያንን ነገር ለምሳሌ አሁን ከኢየሱስ ክርስቶስ ውልደት አንስቶ አሁን እስካለበት ድረስ ሙሉ ለሙሉ ብዙ ጥያቄዎችን ሊመልስልኝ የሚመልስልኝ ሰው ፈልጋለሁ ብዬ ስላቸው አይ ልጄ ያሉ እኛም እኮ እንጀራ ሆኖብን ነው እንጂ እኮ ትክክለኛ እምነት ሙስሊም ነው አሉኝ። ሰምተሽኛል? ጆሮሽ ነው በኝ ላይክ እኔ ላይክ ሀው ይህንን ነው ያለኝ። የእንጀራ ጉዳይ ሆኖብን ነው እንጂ ትክክለኛ እምነት ሙስሊም ነው ያሉ። ምንም አላልኳቸው። በጣም አመሰግናለሁ ብያቸው ቀጥታ ወደ ቤት ገባሁኝ። መቀወስ ለመስለም ግን ስሰልም ብዙ ነገሮች ብዙ ቻሌንጆች ሊገጥሙ እንደሚችሉ ስላወቅኩኝ ቆይ ነው ትክክለኛ ጥያቄዎች እስልምና ውስጥ እንዳለ የአንቺ እስልምናን አሁን ሰውየው ያንን የክርስትናን ጥያቄ ስትነግሪያቸው እስልምና ነው ቀጥተኛው ስላሎች ነው በቄሱ ምክንያት ነው የሰለምሽው ወይንስ እስልምና ላይ ጥያቄዎች መልስ አግኝተሽ እዚህ ጋር ሉዝ እንዳላረግ? እስልምና ላይ ነው ጥያቄው መልስ ያገኘ ነው። እሳቸው ገጽ ስለ መጀመሪያ እኮ ነገርኩሽ፣ እያንዳንዱን ነገር ስህተት እንዳለ ገብቶኛል። እንዳልኩሽ እያንዳንዱ ነገር ማለት ነው ስህተት እንዳለ ገብቶኛል። ያንን ስህተት ምን እንደሆነ የሚያስረዳኝ ሰው ፍለጋ ነው እሳቸው ጋር ሄድኩ። ገብቶሻል? ያንን ጥያቄ እንዲመልሱልኝ ነው የሄድኩት እሳቸው ጋር እንጂ ለሌላ ነገር አልነበረም። እሳቸው ግን የመለሱ ቢመልስ ግን ይሄና ይሄ ነው። ገባኝ። በጣም ደስ ይላሉ እነሱ ራስ ማውቁ። ግን አንቺ ወደ እስልምና ጥያቄዎች ነው የክርስትና ኦልሬዲ ጥያቄ መልስ እንደሌለው እንጂ እዛ ጋር መልስ እንዳለ ሲገባሽ ወደ መልሱ ቦታ ሄደሽ መማርን የቀጠልሽው ማወቅን የቀጠልሽው ወይስ እስልምና ነው ጀርኒሽ የጀመረው ለማለት ፈልጌ። ኦኬ እሳቸውን እንደዛ ጠይቂያቸውማ ቆመ እኮ ነገሩ። በቃ ድጋሚ አሁን ወደ ክርስትናው ገብቼ መጠየቅ አልፈልግም። ጥያቄዎችን በአጭር መልስም ቢሆን እሳቸው መልሰውልኛል። ለምን ብዬ ወደኋላ ተመልሼ ስህተት ለምን ለማረም ይሄዳለሁ? ምንስ መልስ ላገኝ ወደ ጥያቄ ይገባለሁ? ያለኝ አማራጭ ኔክስት ታይም ወደፊት መሄድ ብቻ ነው። ስለዚህ ያኛውን ነገር እዛ ጋር አቁምኩትና ወደዚህኛው ገብቼ ይህኛውን ማስተካከል የሚችልበትን መንገድ ብቻ ለማመቻቸት ነገሮችን ማስተካከል ጀመርኩኝ ማለት ነው። ይህን ነው የሚመስለው። ከዛ በኋላ ነው እንግዲህ ኦኬ። ከዛ ማስተካከል ስትጀምሪ ጥያቄው ማን ነው ኮንታክት ያደረግሻቸው ሰዎች አሉ ወይ ስለዚህ እውቀት? ወይስ የጀመርሽውን መጀመሪያ ወደ ሰጠሽ ኢንፎርሜሽን ሰው ነው የሄድሽው? እንዴት ነበረ ከዚህ በኋላ ያለው ጆርኒሽን? ከሻሃዳ ወይ ወደ እስልምና ከመግባትሽ በፊት የሆነ ጊዜያት ይኖራሉ መቼም ሞመንቶች አይደል? ስለ እስልምና የማወቅ የሚያመልኩትን ሃይማኖት ምናምን ነው ኦልሬዲ ትንሽ ነገር ቢኖርሽም ዲፕ ሄድሽባቸውን ነገሮች እዛ ጋር ትንሽ ብትነግሪ። ኦኬ እንዳልኩሽ መጀመሪያ ላይ ለዚህ ነገር ዋጋ ይከፈላልኝ ሰው ነበረ። እንዳልኩሽ በሚሞሪ ጭኖ የኡስታዝ አቡ ሀይደር ሲሰጠኝ የነበረ ሰው አለ። ያ ደግሞ እስልምና ተከታይ ነው። ከዛ በኋላ ደግሞ ኢየሱስን ፈጣሪ ነው ወይ የሚለውን ጽሁፍም አምጥቶ ያመጣልኝ እሱ ነው። ከዛ ያ ሰው ሁሌም ካጠገቤ ነበረ። ያኔ ይነግረኛል አንዳንዴ ስለ እስልምና ስላለው ነገር። ከዛ ትምህርት ወስዳለሁኝ። ያም ሰው በእርግጥ ይህን ያህል የጠለቀ ሙስሊም ነው፣ ግን ብዙም የጠለቀው እውቀት ያለው ሰው አልነበረም። ነገር ግን እውቀት ካላቸው ሰዎች ጋር አገናኝቶኛል።
በተለይ ደግሞ በጣም ትልልቅ እምላቸው 2 ሰዎች አሉና እነሱ ጋር ወስዶ አስተዋውቆኛል። እነዛም ሰዎች ሚስትየዋ በ14 ዓመቷ የሰለመች ናት። አሁን ወደ 65 ዓመታቸው ነው ምናምን 14 ዓመታቸው ነው የሰለሙት እና በጣም በቃ የሚያጅብ ነው ቤታቸው ያለው ሙሀባ እንዴት ብዬ ልገልጽልሽ እንደምችል አላውቅም። እና ከእነሱ ጋር ኮንታክት እንዳደርግ አደረገኝ እና እዛ እነሱ ቤት ሄዳለሁኝ። ትመጣለች እኔ ጋ ምናምን። እኔ ኦልሬዲ በዛን ሰዓት እስልምና በተቀበልኩበት ሰዓት እቤት አልነበርኩኝ። እኔ ከዛ በፊት ክርስቲያን ሆኜ ከቤት ወጥቻለሁ። በልጅነቴ ነው ከቤት የወጣሁት። የራሴም ችግሮች ነበሩብኝ እና ብቻዬን ነበር የምኖረው። ከዛን ከነዛ ሰዎች ጋር ኮሚኒኬት ካደረገ በኋላ ሁሌ ሄዳለው ይመጣሉ ምናምንና በቃ ያላቸው ሙሀባ ሲሰግዱ ያለው። ከዛ አንዳንድ ነገር እንደዚህ ታሊም ይቀመጣሉ ሐሙስ ማታ ማታ ምን ጊዜም አልቀርም እኔም እና በቃ ቁጭ ብሎ ታሊም ሲያደርጉ ያዳምጣለሁኝ። ከዛ ቤት ይመጣሉ ምናምንና ያቺ የነገርኩሽ ሴትዮ 14 ዓመት የሰለመችው አንድ ቀን ቤት መጣች እኔ ጋር። እንዳልኩሽ ክርስቲያን ነኝ። ስዕሎችን ከቤት አላወጣውም። ቤተ ክርስቲያን ነው የሚመስለው ቤቴ። ሻማ የሚበራበት ቦታ ምናምን ስዕሎች ተደርድረው በመጋረጃ ተዘግቷል ምናምን በቃ የጸሎት ቦታ ለብቻ ነው። እና የሆነ ጊዜ ልዘይርሽ ብላይ ቤት መጣች። ስትመጣ ቤቱ በስዕል ሞልቷል። ቤተ ክርስቲያን በይው በቃ። ከዛ በኋላ እኔ የምልሽ ልጅ ያለችኝ እስቲ አሁን አንድ ነገር ልንገርሽ አሁን እስቲ ይህን በር ከዘጋሽው አለች፣ ይህን በር ዘግተሽው ይህን ነገር አውርጂው አለች። ለምሳሌ ነው የምልሽ አለች። ይህን ነገር አውርደሽው አንድ በርም ዘግተሽው እስቲ ቁጭ በይና እጅሽን ብቻ ወደ ላይ ዘርግተሽ ዓይንሽን ወደ ላይ አንጋጭና እስቲ ይህን ምድርና ሰማይ የፈጠርክ ጌታ ለእኔ እውነቱን ግለጥልኝ ብለሽ ዱዓ አድርጊ አለች። ለምንድን ነው የሁሉ የደረደርሽው? አንቺ አሁን ለስንቱ ነው የምትሰጂው አለች። ለየትኛው ነው የደረደርሽው? ማለት ነው በጣም ብዙ አንቺ የሚቀበልሽ ወይንም አንቺ እየጸልሽ ያለሽው ለማን ነው? ለየትኛው ወገን ነው? ከዛ ጥያቄ የፈጠረብኝና አንድና አንድ አምላክ ብቻ እኮ ነው ያለው አለች። በቃ አንድና አንድ አምላክ ብቻ ነው ያለው። እጅሽን ዘርጊና ዱዓ አድርጊ አለች። እሺ አልኳት። ተነስታ ሄደች። በሁለተኛው ቀን ምናምን በቃ ጨነቀኝና ስዕሎቹ እንዳሉ ናቸው እንዳልኩሽ፣ ግን ዱዓ አደረግኩኝ። በቃ ያለውበት ነገር መጥፎ ከሆነ ወደ ቀጥተኛው መንገድ ምራኝ። ነገሮች መሻክሎች እንደሚመጡ ምናምን አውቃለሁ፣ ግን በቃ ቀጥተኛው መንገድ ብቻ ነው የምፈልገው። ያለውበት ነገር ጥሩ እንዳልሆነ አውቃለሁ። በቃ ገብቶኛል፣ ይሄ ራሱን ተረድቻለሁ። ነገር ግን ቀጥተኛው መንገድ እፈልጋለሁ እና ቀጥተኛው መንገድ ምራኝ ብዬ ዱዓ አደረግኩኝ። ከዛ እንዳልኩሽ ከእነሱ ጋራም በጣም የጠበቀ ኮሚኒኬት ማድረግ ጀመርኩ። የሚመጡ ሙስሊሞች አሉ እንዳልኩሽ፣ ታሊም ይደረጋል፣ ሀዲስ ይወራል። ቤት ውስጥ ትልልቅ ሰዎች ናቸው፣ የደረሱ ልጆች አሏቸው ምናምን። ጀማው ደስ ይላል፣ ሙሀባቸው ራሱ ይስብሻል። ማሻአላ በቃ ከዛ እንደዛ ሆኜ የራሴ ቤተሰብ የሳልኩት ከሚገርምሽ ከእነሱ ጋር ሆኜ ማለት ነው። የራሴ ቤተሰብ እንደዚህ ቢሆን ብዬ ተመኘው በሰዓቱ። ከዛ ውሃ ጠጪ፣ በዛውም የሚወድ አላህ ይጠብቅሽ። የሚገርም ታሪክ ነው። ታብታብ ሼር ኮፒ ሊንክ አድርጉ። ቴንክ ዩ ጋይስ። እና በቃ ነገሮች እንዲቀየሩ ፈለግኩኝ። ከዛ በኋላ ነው በቃ ታሪኮች እየተቀየሩ የመጡት። መቀላቀል ፈለግኩኝ። ነገሮች በዛ እንዲቀጥሉ አልፈለግኩኝም እና መስለም ፈለግኩኝ። በቃ ከዛ ልሳል ምስል ያለውን ደግሞ ልጀምርልሽ። ከዛ በኋላ ቤተሰብ ያው ቅር እንደሚለው በደንብ አውቃለሁ። ማንም ሰው ከጎኔ እንደሌለ አውቃለሁ። ማንም ሰው ሊደግፈኝ እንደማይችል አውቃለሁ። እነዚህ ሰዎች ናቸው ቅርብ ጊዜ ያወኳቸው እንጂ ማንም ሊደግፈኝ እንደማይችል ሳቅ መሰደድ ፈለግኩኝ አረብ ሀገር። ከዛን ፕሮሰስ ጀመርኩኝ። ወደ አለቀ በአንድ ወር ውስጥ። እህቴ ነበረች እዚህ ካታር፣ ውሰጂኝ አልኳት። በአንድ ወር ውስጥ ጨረሰችልኝ ምናምን ነገር። ወደዚህ መጣሁ። እስልምናን አልተቀበልኩም እንደነገርኩሽ፣ እንደዛው ነው ያለሁት በቃ በጥርጣሬ ማለት ነው። ከዛ በኋላ እዚህ መጥቼ ከሚገርምሽ በሁለተኛው ቀን ህመም ጀመረኝ።
ምን አይነት ህመም አላሁ አለም አላውቅም፣ ግን ያመኛል። ምኑ ጋር እንደሚያመኝ አላውቅም። ምንድን ነው የሚለኝ ውስጤ? ተመለሺ 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 በስ። ከዛ ሐኪም ቤት ይዘውኝ ሄዱ። ከላይ ከፀጉሬ እስከ እግር ጥፍሬ ብመረመር ምንም በሽታ የለብኝም። እሺ ምን ሆነሻል? ጭንቀት ነው፣ ስትረስ ነው፣ ሙቀት አልቻለችም አሉ ምናምን። ስትረስ ነው የሚለውን እንኳን ተዉትና በቃ ሙቀት አልቻለችም ብሎ ወሰኑ፣ ደመደሙ። እኔ ግን ውስጤ በቃ ሂጂ ነው፣ በቃ ውስጤ ሂጂ ነው፣ ተመለሺ ነው በቃ የሚለኝ። ተኝቼ ሁሉ እንቅልፍ እምቢ አለኝ። በቃ እንድመለስ ነው በቃ ውስጤ። ምንድን የሆንኩት ብዬ እኔ ራሴ አንድ ክፍል ገብቼ ዘግቼ አለቀስኩኝ ማለት ነው። በቃ ነገሮችን ነገ ሂጂ ማስተካከል ነው የፈለግኩት። ምክንያቱም ቢያንስ የሆነ ስቴፕ ደረጃ ላይ እስከምደርስ ድረስ ነገሮች እንኳን ባይሆኑ ራቅ ብዬ መኖር የሚችልበት አቅም እስኪኖረ ድረስ ብዬ ነው መሰደድን የፈለግኩት። ገብቶሻል? መቋቋም እችላለሁ ችግሮች ከመጡ በሚል ማለት ነው። ከዛ ግን አልቻልኩኝም። በ22 ቀን ተመለስኩ። በ22 ቀን ተመለስኩኝና እዚህ ጋር የዘለልኩሽ ነገር አለ። ልክ ኤርፖርት ደርሼ መጀመሪያ ወደ ኳታር ልመጣ ስል ያ መጀመሪያ ላይ ያንን ነገር ሲያደርግልኝ የነበረውን ሰው ምን አልኩት? እኔ ስመለስ እሰልማለሁ ብዬ ነግሬዋለሁ። እችን ቃል ነግሬው ነው የወጣሁት። ግን አላህ አልፈቀደውም። በ22 ቀን ተመለስኩኝ። እንደገባሁም ሻሃዳ መያዝ እፈልጋለሁ አልኩት። አላመነም። እኔ በቃ ነገሮችን በእንደዚህ አይነት መንገድ እንዲቀጥሉ አልፈልግም፣ መስለም እፈልጋለሁ አልኩኝ። እነዛ ሰዎች ጋር ሄድኩኝ። እርግጠኛ ነሽ? አምነሽበት ነው? የፈራሽው ነገር የለም? የነገርኩሽን ነገር በደንብ አዳምጠሽኛል አለችኝ እናትየው። በትክክል እኔ አሁን ይሄን ነገር ለመቀበል ራሴ ዝግጁ ነኝ አልኳት። መርሃባ ኡስታዞች መጡ፣ ዱዓ ተደረገ፣ ሻሃዳዬን ያዝኩ። የመጀመሪያ ይሄን ቀን አልሐምዱሊላህ። ያ ሰላም። ከዛ በኋላ አላሁ አክበር ቀጥ ማታ ላይ ያደረግ የሚገርም እኔ አሁን ድረስ ባስታውሰው ደስ የሚለኝ አንድ መናም አየሁ በህልሜ ማለት ነው። ተኝቼ በቃ የሚገርም መናም ነው ያየሁት፣ እውነት እስከሚመስለኝ። ጠዋት እስኪነጋ ደረስ አልጠበቅኩም። ያው ሰለም ያለው እንግዲህ ሰላት ይጀምራል፣ ፈጅር ይሰገድ የሚል እነሱ ጋር ነበር ያደርኩት እና ሁላችንም ተነስተን ሰላት ከተሰገደ በኋላ ያው እነሱን ተከትዬ ሰገድኩ። ፈጅር አዱ ብዬ ጀመርኩኝ ማለት ነው ከእነሱ ጋር። እዛ ያንን መናብ ነገርኳት። ወላይ ላዚም አለቀሱ። ምን ያክል አላህ ቢወድሽ ነው ቢመርጥሽ ነው ምን ያክል በቃ ከዛ ነገር እንደማይሆን አውቆ እንደገና ደግሞ በቃ ልስራ ብለሽ ከሄድሽበት አንቀልቅሎ አምጥቶ ሻሃዳን እንድትይዥ ያደረግሽ። በቃ መናሙ ትክክለኛ አላህ እንደተቀበለሽ ነው የሚናገሩ። ዳይሬክት ነው በቃ ልጅ አለቀሰች እሷ ራሱ። ይቅርታ አንዳንዴ ስሜታዊ ትሆኛለሽ። ደስታ አንዳንዴ ያሰክራል። በጣም 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 እና ከዛ በኋላ ቻሌንጆች ተጀመሩ። ከቤተሰብ ጋር ያለው ነገር ከዛ በኋላ ተጀመረ። ሐሙስ ቀን ነው የሰለምኩት። ሐሙስ ማታ ነው። ጁማ ጠዋት ላይ ፈጅር ተሰገደ። አባያ ለብሼ ጁማ ሄድኩኝ። አስበሻል? በቅስፈት ወዲያውን የሆነ ሁሉም ነገር። የሰፈር ሰው በጣም ወጥ ነበርኩኝ። ያኔ ክርስቲያን በነበርኩበት ሰዓት እኔ ቀሚስ ለብሼ አላውቅም። ሰው የሚያውቀኝ በሚኒ ነው። በቃ ይህ እምብርት አሳይቶ መሄድ ምናምን እብድ ነበርኩኝ በሰፈር ውስጥና ልክ ጁማ አባያ ለብሼ ሲሄድ የሰፈሩ ህዝብ ሁሉ አይኔ ነው ምናምን ነገር ሰው ግራ ገባው። በቃ ማመን አቃተው። በቃ ሰግደው እስኪጨርሱ ድረስ ማለት ነው። በደንብ ነው የምታወቀው።
ከዛ ሰግደው እንደጨረሱ ያ ረቢ ወላ በወንዶች በኩል ወላ በሴቶች በኩል ተክቢር ተባለ መስጊድ ውስጥ። ከዛ በቃ ግማሹ ያለቅሳል፣ ግማሹ ይስመኛል፣ ግማሹ በቃ ደስ አለኝ የመጨረሻ። ከዛ የእናቴ ቤት እዛው ቅርብ ነበረ፣ ለመስጊዱ ቅርብ ነው። እኔም እዛው ሰፈር ነኝ፣ እነሱም እዛው ሰፈር ናቸው። ከዛ ከመስጊዱ እንደወጣሁኝ ቤትስ የሰዎቹን ተሰናበትኩና ቀጥታ አብያውን እንደለበስኩኝ ቤት ሊሄድኩት ማዘርጋት አምኛለሽ። ቀጥ ብዬ ቤት ሲሄድ ደነገጡ። ምንድን ነው የለበሽው አሉኝ። ከዛ ልብስ ነው አልኳት። ሰንም ያለው አልኳት። በቃ ቀጥታ ዳይሬክት ትሰሚኛለሽ አለችኝ። እኔ የሞተ ዘመድ የለኝም፣ ጥቁር ለብሰሽ ቤት ያትምጪ ውጭልኝ አለችኝ። ምንም ማድረግ አልችልም፣ ይሄ እኔ መንገድ ነው አልኳት። በቃ ከዛ ቀልብ እንድታደርግብኝም ስላልፈለግኩኝ በዛው እግሬ ተመልሼ ወጣ ወደ ቤት ሄድኩኝ። ያው ጥቁር መልበስ ለነሱ የያዘን ምልክት ስለሆነ አበያውን አውልቄ በስርዓት ኖርማል ልብስ ለብሼ ተመልሼ ሄድኩ። ያልሽኝውን ነገር በድጋሚ አብሰልስዬው ራሱ ራሴን እስከማሳምን ድረስ ላይሽ አልፈልግም አለች። እሺ ብዬ ተመለስኩኝ ወደ ቤት። ከዛ ወደ ቤት ከገባሁ በኋላ በቃ ነገራቶች ቀስ እያሉ እየወጡ ሰዎች እያወቁ በቃ አለባበሴ ተቀየረ። የኔ የድሮ ማንነት ሁሉም ነገር ተቀየረ። ከሰፈር ሰው ጋራ በጣም መግባቡ። ያው ሰፈሩ ደስ የሚለው የሙስሊም ሰፈር ነው፣ ሙስሊም ይበዛበታል አልሐምዱሊላህ። ከዛ በቃ በጣም አጀቡኝ። ደስ የሚል ጊዜ አሳለፍኩኝ። በዚህም በግራም በቀኝም በቃ መሻክሎች እንኳን ቢመጡ መቋቋመች የምችልበት ትከሻ እንዳለኝ ያህል ተሰማኝ ማለት ነው። መሀባቸው በጣም ደስ ይል ነበረ። በቃ በነገራቶች እንድቀጥል ያደረጉኝ በጣም ብዙ ምክንያቶች አሉና ቀጥ ሀቢብቲ ጠይቂኝ። ሰው ላይክ አይ ዶንት ኖ ላይክ ላት ባንዴ ብዙ ኤክሳይትድ ባያችን ባይመጣ ኤክሳይትመንቱ ማሻላ አላሁ አክበር ላይክ ኤቭሪቲንግ በአንዴ ስሜቴ ብዙ ስሜቶች ውስጥ ነው ይዘሽን ሄድሽው እና በጣም ደስ የሚል ነገር ነው። በአንዴ ጀግንነትሽ መጀገንሽ ደግሞ ያላ ፈቃድ ሆኖ ሁሉ ነገር ክንውን ማለታቸው ብዙ ነገር በአንዴ መቅለሉ ትክክለኛ ፓዝ ላይ መሆንሽ በጣም ክሊር። ለአንዳንድ ሰው ይቆይበታል መንገዱን እስከሚገለጽለት ለሰው ለማሳየት ለመሆን ምናምን ብቻ ይቆያል ፕሮሰሲንጉ። ያንቺ በጣም ደስ ይላል። ሰው እኔ ያቺ እንትኗን ወዳታለሁ። ዳት ሞሜንት አላ ሻሃዳ እንድትይዥ ያደረገችሽ ቃል ወይ ንግግር ወይንም ይሄ አሁን ልክ ገብተሽ ሻሃዳ ሊያዝ ያልሽባት ዋይ የሆነ ሪዝን አለ አይደል? ይሄ ትክክል ነው ብለሽ ብታምኝም አንድ ስቴፕ እንትን አለ። ስለ ፈጣሪ አንድነት፣ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት፣ ስለ ነቢያቶች ከዛኛው ሃይማኖት ቄሱን ቢነግሩሽም ያዛ ላይ ያለውን አስተምሮቶች አሉ። እዚህም ላይ ሪማይንድ የሚደረጉ ምናምን እነሱን አብላልተሻቸው ነበረ ወይ ከአንቺ ጋር? መርሀባ እንደዛ ለማድረግ ያኔ እንዳልኩሽም መጀመሪያ ላይ በነበረበት ትቼዋለሁ ያኛው። አሁን ቀጥታ ወደፊት መሄድ ብቻ ነው የፈለግኩት። እንዳልኩሽ ወደኋላ ተመልሼ ያንን ማንበብም ሆነ ማወቅ አልፈለግኩም። ምክንያቱም ስህተት እንደሆነ መጀመሪያ ያውቄዋለሁ። በቃ ስህተትን ለማረም ነው ወደፊት የመጣሁት። አሁን ከዚህ በኋላ ማወቅ የምፈልገው ስላለሁበት ነው፣ ስለገባሁበት ማለት ነው። የዛን እውቀት ነው ማወቅ የምፈልገው። ገብቶሻል? መጀመሪያ ላይም እነዛ በጣም ደስ ይላል። በጣም ደስ የሚል አረዳድ ነው። ዳሊት ሲያደርጉ ሰው አውቀሻቸው ነበረ ወይስ? እሺ፣ ስለዚህኛው ከሆነ የመጣሽበትም ከሆነ እንትኑን ሪፍሬዝ ላድርገውና ማይ ኩዌስችን ሪፍሬዝ ላድርገውና ኦልሬዲ ያኛውን ስለተውሹ እዚህ ጋር ግን አዲስ የመጣሽበትን ሃይማኖት ምን ኤክስፔክት እንደምታደርጊ አውቀሽ ነበረ ወይ? አንድ ሁለተኛ ደግሞ ደላስቲቺ በቃ ይሄ ነው ነፍሴ ዛሬ መዳን አለባት በቃ ላይክ ዛሬ ሻሃዳ መያዝ ያለብኝ ያስባለሽ ስሜት ወይ ቃላት ወይ የሆነ ነገር አለ አይደለ? ሁላችንም የሆነ ትሪገሪንግ ፖይንት አለና እሱኛው ነው። እስቲ ኦኬ፣ ሻሃዳ ሊያዝ ያልኩበትን ያልኩሽን እኮ መጀመሪያ ማብራሪች ያለው ነገር ግን ምንድን ነው ብለሽ ብትይኝ፣ እንዳልኩሽ ቄሱ እዛ ጋር እንደዛ ብሎኛል። ልቤ ወደዚህኛው ይባስ ሚዛን እንዲደፋ አድርጎኛል። ነገር ግን መጣሁም
ተሰደድኩኝ። ተሰድጄ ግን ሳይሆንልኝ ሲቀር ቆም ብዬ እንዳስብ አድርጎኛል። በጣም ቆም ብዬ እንዳስብ አድርጎኛል መመለሴ ማለት ነው፣ ሳይሳካልኝ መቅረቱ። ምክንያቱም መልሶኝ ወደዛ እዛ ከሄድኩኝ በኋላ ግን ማለት ነው ለምንድን ነው የተመለስኩት? ነገሮች ለምን ሳይሆኑልኝ ቀሩ የሚለው ነገር ውስጤ እንዳለ ሆኖ ከሚገርምሽ ወደኋላ ስትመልሽኝ እንደው የረሳኋቸው ነገሮች ውስጥ እንደተመለስኩኝ ማታ ላይ መናም አይቼ ነበር። መናም ሳይ በቃ ዳይሬክት ያለሁበት ነገር መጥፎ እንደሆነ ስህተት ላይ እንዳለሁኝ ነገሮች ግን እነዛ ሰዎች ሲያስተምሩኝ የነበረው ነገር ግን ለእኔ ትክክል እንደሆነ ሲገለጥልሽ ታውቂያለሽ። በቃ ደስ የሚረሃ የሚያደርግሽ ነገር በመናም ማለት ነው። እና ያን ነገር እንድከተል የሚገፋፋኝ ውስጤ ስሜት ነበረው። በቃ በጣም የሚገፋፋኝ ስሜት ከዚህ ነገር እንድወጣ እኔ አንድን ነገር ስህተት ነው ብዬ ካመንኩ ከመውጣት ሰከንድ አልፈጭም። ሰከንድ አሁንም ከባህሬ አንድ ነገር መጥፎ ነው ወይንም ስህተት አለው ብዬ ካሰብኩኝ ከዛ ነገር አፈንግጬ ለመውጣት ደቂቃ አይፈጅብኝም። ደቂቃ ማለት ነው። ስለዚህ ያ ነገር እያንዳንዱ ነገር መጀመሪያ ላይ ጥላቸው ነበረ። ያ ጥላቻ ከምን መነጭ የሚለውን ነገር ሳጣራ ነበር። ከዛ ሳጣራ ደግሞ የመጣሁበት መንገድ ደግሞ እነዛ ቄሶቹ ያሉ ነገር አለ። ሲቀጥል ደግሞ ዳዋዎች አሉ። በተለይ ዳዋዎቹ ናቸው። ከምንም በላይ የጠቀመሽ ምንድን ነው ብለሽ ብትይ ዳዋ ነው። እኔ በዚህ አጋጣሚ ዳዋ የሚያደርጉ ኡስታዞች ወላሂ አላህ እድሜያቸው ረጅም ያደርገው። አሁንም በዚሁ እንዲቀጥሉ ነው ማለት የምፈልገው። ምክንያቱም እያንዳንዱ ዳዋ ምን ያክል ጥቅም እንዳለው፣ ምን ያክል የሰውን ልብ ሰርስሮ መግባት እንደሚችል፣ የትኛውን አይነት ሰው ቆም ብሎ እንዲያስብ ያለበትን ስህተት ወደፊት እንዲሄድ ሊያደርግ እንደሚችል ምን ያክል ፓወር እንዳለው ገብቶኛል። ዳዋ በጣም 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 ምርጥ ነው። ምክንያቱም እኔ ከምንም በላይ ዳዋ ነው የጠቀመኝ። ያንን ዳዋ ባትሰማ ኖሮ ባልመጣሁኝ ነበር። በእርግጥ ሂዳያ ባላህ እጅ ነው። ያ ሰው ሰበብ ሆኖልኛል ያንን ዳዋ እንዳዳምጥ። ነገር ግን ዳዋን የሚያክል ትልቅ ነገር ግን የለም። አሁንም ቢሆን በዳዋ ዙሪያ የሚሰሩ ኡስታዞችን አላህ እድሜያቸውን ረጅም ያድርገው። በተለይ በንጽጽር ዙሪያ እና በጣም 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 እኔ አላቅም። እኔ አንዳንዴ ቃላጣለሁ እና ወደዚህኛው ስመጣ በጣም በቃ ደስተኛ ሆኜ የመጣሁበት ነገር ቢኖር ይሄ ነው። በቃ ውስጥሽ ረሃ ሆኖ ሰላማዊ በቃ ሰላም ሆነሽ ታውቂያለሽ ማለት ብቻ አልሐምዱሊላህ። ማሻአላህ ዳወዝ ቆንጆ መልስ ነው እና ሰው አሁን ሙስሊም ከሆንሽ በኋላ እንዳልሽውም የገጠሙሽ ነገሮች ሊኖሩ ይችላሉ። ሂድ ብለንም ስለነበረ ወደ ቁርአን ወደ ትምህርት አካባቢሽም ደግሞ የነበሩት ሰዎች ገራሚ ናቸው። ቤተሰቦችሽ ጋር እንዴት ሆነ መርሀብንድ ከዛ በኋላ ምን ተፈጠረ የሚለውን ነገር ትንሽ ንገሪን እና እንቀጥላለን ደግሞ። ቤተሰብ ጋር የነበረው ሰልማለሽ ተብሎ ሲባል ቅር ያላለው ግን አባቴ ነው። ከሚገርምሽ አባቴ ቅር አላለው። እኔ ሰልሜ ብዙ ሳልቆይ ነው ወደ አኬራ ሄደው። በእርግጥ ግን ሁሌ ጠይቀዋለሁ ብዬ ሳልጠይቀው የቀረው ጥያቄ ቢኖር እሱ ነው። እኔ በመስለሜ አባቴ ቅሬታ አልተሰኘው። ማዘር ግን በጣም ነበር ዋጋ ከፍያለሁ። በጣም ዋጋ ከፍያለሁ። ያኔ አንዳንዴ አሁን ሚዲያ ላይ ከምሰማቸው ዋጋ ከከፈሉ ሰዎች አንጻር ሚዛን ላይ ሲደፋ ነው የኔ ሚዛን አይደፋም። በጣም ዋጋ የከፈሉ ሰዎች እንዳሉ ነው አሁን እየሰማ ያሉት። ግን እንደ ራሴም እንዳለሁበት ሁኔታ ግን እኔም ዋጋ ከፍያለሁ። በጣም ብዙ በደሎች ነበሩ። አንዳንዴ ከነበርሽበት ቄ ጥለሽ ትውጫለሽ ምናምን። ተሰድጄ ወደ አዋሳ ሁሉ ሄጄ ኖር ያለሁ። አዲስ አበባ ነበርኩኝ። ከአዲስ አበባ ጥዬ ወደ አዋሳ ሁሉ የሄድኩበት አጋጣሚ ነበረ እና ደስ የሚል ጊዜ በጣም አሳልፍ ያለው አልሐምዱሊላህ ረቢል ዓለሚን። ማዘር አንድ ቀን እንደዚህ ስለ ኢየሱስ ክርስቶስ ስቅለት ነበረ እና አጋጣሚ ቤት ሄጄ ነበረ። ከዛም ቁጭ ብለው ስለ ስቅለት እያዩ እህቶቼ
አሁን እዚህ ጋ ያለው ነገር እኮ እንደዚህ ነው፣ እኔ በገባኝ መንገድ ይሄ ነገር እኮ እንደዚህ ነው፣ አሁን እዚህ ጋ ያለው እኮ እንደዚህ ነው ምናምን እያልኩኝ አወራቸዋለሁ ማለት ነው። እና ያንን በማወራቸው ሰዓት ላይ ማዘር ለካ ጓዳ ሆና ሰምተኛለች። እኔ አላወኩም፣ ያለች ራሷን መሰለኝም። እና በመጥረጊያ እንጨት ከፊትና ከኋላ እናትና ልጅ ሆነን ተባረናል። እሷ የመጥረጊያ እንጨት ይዛ አስፋልት ለአስፋልት ባል እና በጣም ብዙ ነገር አሳልፌያለሁ። ወላሂ አንቺ ጨለማ ውስጥ ገብተሽ ሌሎቹን ወደ ጨለማ የምትጠሪኝ ደግሞ ጭራሽ ቤት የመተሽ ሌሎቹንም ወደ ጨለማ ትጠሪያቸዋለሽ ብላይ በመጥረጊያ እንጨት ከፊት ከኋላ በቃ አስበካ ነው አልኩሽ። እና ከዛ በኋላ በጣም ብዙ ቻሌንጆች አልፈሻለሁ። ያው አልፌያለሁ። ከዛ በኋላ ከሚገርምሽ የነበርንበት ሰፈር ሙስሊሞች ናቸው በብዛት እንደነበርኩሽ። ግን ማዘር ከዛ በኋላ ቤት ቀየረች እና ከዛ ሰፈር ወጣች። እንዳልኩሽ በጣም እስልምና ጥላቻ ውስጥ ስለነበረ አላህ ወስዶ ሙስሊም መሀል ከተታት። ምንም አይነት ክርስቲያን የለም፣ እንዳለ ሙስሊሞች ናቸው፣ ነጋዴዎች ናቸው የገዛችበት አካባቢ። ከገዛች በኋላ ግን ተቆጨች። ስታያቸው እንዳለ ሙስሊሞች ናቸው። እድር ይኖራል አስበሽዋል? ከማን ጋር ነው እድር የምትገቢ? አብሮ ችግር ነገሮችን የጋራ ሰላማዊ ክፉንም ደጉንም አብረሽ የምታሳልፊያቸው ሰዎች ይኖራሉ። ግን እንዴት አድርጋ አማራጭ ስለነበር አትቀመጠች። በጊዜ ሂደት እየተዋወቀቻቸው ምን እያለች ምናምን ስትሄድ ሙስሊም ምን እንደሆነ እየገባት መጣና ያ ጥላቻ ከውስጥ ወጣ። አልሐምዱሊላህ። እኔ ቤት ስትመጣ ከሚገርምሽ የጥላቻ ብዛት ውሃ በብርጭቆ ብሰጣት ብትሞት አትጠጣም ነበር። ውሃ በብርጭቆ ብሰጣት አትጠጣም ብትሞት ማለት ነው። ግን ያላ ስራ ሆኖ ወስዶ እዛ ውስጥ ሲከታት እድር ገባች፣ በየትኛውም ነገር አደረገች። ያንን ስታደርግ አልሐምዱሊላህ በቃ ውስጧ የነበረው ነገር ጠፋ። አልሐምዱሊላህ እስልምናን የተቀበለ ሰው የተከተለ ሰው ባይኖርም ሁላቸውም ባሉበት ነው ያሉት። ዱዓ አድርጉልኝ እዚህ ውስጥ ያላችሁት፣ አላህ ሂዳያው መንገድ እንዲመራቸው። እንዲህ ነው ብዬ መናገር ሚዲያ ላይ የማልፈልጋቸው ብዙ ቻሌንጆችን አልፌያለሁ። ግን እነዛን ቻሌንጆች መናገር አልፈልግም። ከእኔ በላይ ያሳለፉ ሰዎች እንዳሉ ይገባኛል። እና በጣም ከባድ ነው። ብቻ አልሐምዱሊላህ ረቢል ዓለሚን ዛሬ ላይ ለዚህ በቅቻለሁኝ። እና አሁን ዛሬ ላይ እናቴ ሰላት ሲደርስ አዛን ሲል በይተነሽና ስገጅ የሚባልበት ደረጃ ደርሻለሁ። አልሐምዱሊላህ አዛን ሲል አዛን ብል ተብሏል ተብሎ ተኝቼም ከሆነ የምቀሰቀስበት ሁኔታ ላይ ደርሻለሁ። በጣም ብዙ ቻሌንጆች ካለፉ በኋላ ማለት ነው። ሂዳያን ባያገኙ ኢንሻአላህ አንድ ቀን ሂዳያ ይሰጣቸዋል አላህ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም። አሁንም ቢሆን ሂዳያ ያለው በአላህ እጅ ነው እና ማለት ነው። ማሻአላህ ላይክ ታወስታችን ስቶሪ አለ ያወደደውን ያደርጋል። ምክንያት ይኖራል ሁሉ ነገር። ግን አትሊስት ከዛ ከሚጠሉበት መንገድ አላህ አውጥቶ አትሊስት ያንቺንም ይሄንን አላህ ስላስተካከለልሽ አልሐምዱሊላህ በጣም ነው ደስ ያለኝ። ሌላ ወንድሞች ምናምንም አለማካፈል ሼር ለማድረግ ይቻል። ዋት ሀፕንድ መጀመሪያው ሰውዬ ስለ እስልምና የሰጡሽ ሰዎች እንድታቂ ያደረገልሽ ሰዎች ወዴት ሄዱ? ህይወትሽ ውስጥ ቀጠሉ ወይስ አሁንም ትገናኛላችሁ? ወይስ እነሱንም እንደገና ደግሞ አንቺ ፊቸር ሀሳብሽ ምንድን ነው? በእስልምና ምን ምን ነገሮችን የማድረግ ሀሳብ አለሽ? ስንት አመት ሆነሽ ወደ እስልምና እስከመጣሽ? አገባሽ ወይ? የእስልምና ህይወትስ ሌላ ጣዕሞቹን ትንሽ ትንሽ ጨምር የለን። መርሃባ የሚገርም ጥያቄ ጠይቅሽኛል። እነዛን የአቡ ሀይደር ቂሳዎች ሲያመጣልኝ የነበረው እንደገና ደግሞ ኢየሱስን ፈጣሪ ነው ወይ ብሎ መጽሐፎችን ሲያመጣኝ የነበረው እነዛን ደጋግ የነበሩ የአላህ ባሪያዎችን ሰዎች ሲያገናኘኝ የነበረውን ከጊዜ በኋላ
ኒካ አድርጌ ባለቤቴ አድርጌዋለሁ። እሱ ነበረ የሄዲያ መንገዶችን ሲመራኝ የነበረውና ከእሱ ጋር ኒካ አድርገን 2 ልጆች ወልጃለሁኝ። አንድ ወንድ አንድ ሴት። አልሐምዱሊላህ ረቢል ዓለሚን።